የባህር በር ጉዳይን ያነሳን ነበርና ኢትዮጵያ እንደ ሀገር እንግዲህ የባህር በር ያስፈልገኛል የሚለውን ጥያቄዋን በተደጋጋሚ ስታነሳ ቆይታለች። አሁንም እየቀጠለ ነው ይሄ ጥያቄና እንደው ዓለም አቀፍ ህጎች ይህንን ጥያቄ ምን ያህል ይደግፉታል? እንግዲህ ይሄ ጉዳይ በተደጋጋሚ እኔን ጨምሮ ብዙዎች ስናነሳው የነበረው አለ። ኢትዮጵያ አሁን ላይ ስፔሲፊክ አድርጋ በአንድ አቅጣጫ የባህር በር አክሰስ የምታደርግበትን መንገድ እየጠየቀች ነው። አሁን ከሰሞኑ ከተነሳው ኢሹ አንፃር ብናየው መጀመሪያ ያሉን እንዴት አጣን የሚለው ነው ጎልቶ እየተሰማ ያለው እና ይሄ በጣም ሬሌቫንት ጥያቄ ነው። ጠቅላይ ሚኒስትሩ በቀደም በፓርላማ ያቀረቡበት አቀራረብ ብዙዎቻችን ይሄን ጉዳይ የምናወራ ሰዎች በዚህ መልኩ ስናነሳው አንደመጥም። አሁን የምናገኝበት መንገድ ነው እንጂ ያጣንበት መንገድ ራሱ ዳውት ማድረግ መጀመር የምናገኝበትን መንገድም ያመላክት ነው። ለምሳሌ አሰብን በተመለከተ እንዴት አጣን፣ ይሄ እንዴት አጣን የሚለው ያጣንበት መንገድ አግባብ ካልሆነ መጠየቅ የምንችልበትም ነገር ከዛ ነው የሚመነጨው ማለት ነው። ያንን በጣም አፕሪሺየት ያደረኩት አቀራረብ ነው። ምክንያቱም እያንዳንዱ ያነሷቸው ነጥቦች በዓለም አቀፍ ሕግ ቤዝ አላቸው። ለምሳሌ የሀገርን ድንበር ወይም ግዛትን የሚያህል ነገር ተላልፎ የተሰጠበት አግባብ የታለ ዶክመንቱ ተባለ። ይሄንን ብዙ ጊዜ ስናነሳው አይደመጥም። ዶክመንትም የለም ማለት ነው። ዶክመንት እንኳን ቢኖር ዶክመንቱ የተሰራበት አግባብ ደግሞ እንደገና ሊፈተሽ ይችላል ማለት ነው። ለምሳሌ በዓለም አቀፍ ሕግ አንድ መንግስት የሚያደርገው ነገር ቀጥሎ ያመጣው መንግስት አይመለከተኝም ማለት አይችልም። ዘ ፕሪንሲፕል ኦፍ ስቴት ኮንቲኒዩሽን የሚባል አለ፣ ስቴት ሰክሰሽን የሚባል አለ። አንዱ የመጣው ያኛውን ይቀበላል። እዚህ ጋር ግን ሁልጊዜ መቀበል ግዴታሽ አይደለም። መጀመሪያ ያ በሰዓቱ ያንን ነገር ያደርገው አካል ይህንን ለማድረግ የሄደበት መንገድ ህጋዊነት ይፈተሻል። በመጀመሪያም የኢትዮጵያ መብት ከዚህ የሄደበት መንገድ እኔ የሚለው የሚመነጨው ከዛ ነው። በምን መልኩ ነው ያጣ ነው? ቅድም ሲጠቅሱ አሁን በቴሌቪዥን ክሊፑ ሲታይ ያየን ነው። ካቢኔ ነው ወይ የወሰነው? ምክር ቤት ካለ የለም፣ የዛ ጊዜም ምክር ቤት ነው ወይ ይሄን አሳልፎ ሲሰጠው ብለን ስንፈትሽ አንዲት የሲንግል ዶክመንት የለም ብለዋል። ይሄ እንግዲህ ብዙ ጊዜ እኛም አሁን የህግ ባለሙያዎችም ይሄን ነገር ስንመረምር ግራም ይገባን ምንድነው እንደገና ጥያቄውን ስናነሳ ፕሪቪየስሊ የነበረውም የኢትዮጵያ መንግስት ስለነበረ እንዴት ብለን ነው መጠየቅ የምንችለው የሚለው ኢሹ ነበረ። ነገር ግን ይሄ መንግስት በዛ ጊዜ የነበረው መንግስት ይሄን ለማድረግ ስልጣን አለው የሚለው አሁን ሰርፌስ እያደረገ ያለ ጥያቄ ይሄ ነው። በወቅቱ ሁላችንም እንደምናውቀው ከ83 ጀምሮ የነበረው መንግስት የሽግግር ጊዜ መንግስት ነው። የሽግግር ጊዜ መንግስት ወይም ትራንዚሽናል ገቨርንመንት የምንለው ይሄንን ማድረግ ይችላል ወይ? በየሽግግር መንግስቱም ራሱ የራሱ ምክር ቤት ጊዜያዊ እንትን ነበረው፣ ጉባኤ ነበረው፣ ስብስብ ነበረው፣ አንድ ሊቀመንበር ብቻ እና ሌሎች ደግሞ ካቢኔ የምትይው አለ። እነሱ ራሱ በምን መልኩ ነው የወሰኑት ሲባል ይሄ ከባድ ጥያቄ ነው የተነሳ ያለው። ያ ተገቢ ሆኖ ካልሆነ በዓለም አቀፍ ሕግ ደግሞ ይህን ጉዳይ የምናነሳባቸው ነጥቦች አሉ። ለምሳሌ ዓለም አቀፍ ስምምነትን ከዚህ በፊት የነበረ መንግስት የሰጠውን ቀጥሎ አለመቀበል የሚቻልበት አግባብ ቪየና ኮንቬንሽን ኦን ዘ ሎ ኦፍ ትሪቲስ የሚባል አለ የ1969 እዚህ ላይ አንቀጽ 46 የሚባል አንቀጽ አለ። አንቀጽ 46 ምንድነው ሰጀስት የሚያደርገው? አንድ መንግስት ወይም የመንግስት ተወካይ የፈረመውን ሌላው መንግስት መቀበል አለበት። ነገር ግን የሚቀበለው በአገር ውስጥ ሕግ ፋንዳሜንታል የሆነ ነገርን ካልጣሰ ብቻ ነው። ያን ደግሞ ለማድረግ ስልጣን ሲኖረው ነው የሚላል። ይሄንን ለማድረግ ስልጣን ነበረው ወይ የሚለው ጥያቄ ውስጥ ይገባል። እዚህ ጋር ደግሞ መለየት ያለበት ሌላ ጥያቄ ደግሞ የኤርትራ ጉዳይ በሪፈረንደም በኋላ ላይ ኤርትራ እንድትሄድ ሪፈረንደም ተደርጓል። አሰብ ግን የሄደው በሪፈረንደሙ ነው ወይ የሚለው ጥያቄ ውስጥ ይገባል። ከዚህ ቀደም ተደጋጋሚ ጊዜ የምናነሳዋለን። ኤርትራኖች ወይም በዛ ጊዜ የነበረው ሻዕቢያ ምትዩ እንታገላለን ሲሉ የነበረው ከቅኝ ግዛት ኢትዮጵያ ውስጥ በቅኝ ግዛት መልኩ ነበር የተያዘ ነው እና አሁንም የሚያከብሩት የነጻነት ቀን ነው። አሁን ይሄን በተመለከተ ወዴት እንሄዳለን? ይሄንን ዶክተር ያዕቆብ ኃይለማርያም የሚደግፉት ነው አሰብ የማንነት በሚለው መጽሐፍ ላይ በእነሱ አነጋገር እንኳን ብንሄድ 1964 ላይ የካይሮ ዲክሌሬሽን ይባላል። ያ ምንድነው? ብዙ የአፍሪካ ሀገራት ኦልሞስት ሁሉም ከኢትዮጵያና ከላይቤሪያ በስተቀር በቅኝ ግዛት ውስጥ ናቸውና ነጻ ሲወጡ ይሄ እኔ ነው እያሉ እንዳይጓተቱና ግጭት እንዳይበረከት ሲባል ከቅኝ ግዛት የሚወጡ ሀገራት ድንበራቸው የሚሆነው የመጨረሻ ቀን የነበራቸው ይዞታ ነው የሚላል። ወደ ኤርትራ ጉዳይ ስንመለስ 1983 ላይ ኤርትራ ቅርጿ ምን ነበር? ሻዕቢያ አስመራን ሲይዝ፣ ወያኔ አዲስ አበባን ሲይዝ ማለት ነው። ኤርትራ የሚባል ራሱ ራስ ገዝ አስተዳደር ነበር። አሰብ ራስ ገዝ አስተዳደር ነበር። ደርግ መጨረሻ ላይ 5 ራስ ገዝ አስተዳደሮች ኦጋዴን፣ ትግራይ፣ ድሬዳዋ፣ አሰብ እና ኤርትራ ራሷ። ስለዚህ ኤርትራ ነጻ ወጣች ስንል በዛ ጊዜ 1983 የነበረ ቅርጽ ነው። አሰብ ራሱን የቻለ ክፍለ ሀገር ስለነበር፣ ስለዚህ በየትኛው መንገድ ነው አሰብን ይሄም ያንቺ ነው ብሎ የተጨመረው? መቼ ነው? አሁን ክቡር ጠቅላይ ሚኒስትሩ በጣም ጥሩ ነጥብ ያነሱት ብለው ከዚህ አንጻር ነው። አስብንበት አናውቅም። ኤርትራ ነጻ ወጣች
በዛውም አሰብ ሄደች እያል ነው ሁልጊዜም ስለማመን ነው። የቅኝ ግዛት ጊዜ የነበረው ደግሞ በጣም ከዚህ ጋር እንዲነሳ ያሰብኩት አንደኛው ጉዳይ እሱ ስለሆነ ነው። በተለይ በጣሊያን ጊዜ እዛው ኤርትራ ላይ በነበሩበት ጊዜ የተሰመረ መስመር አለ። በተለይ አሁን አሰብ የአፋር ህዝብ ነው በዛኛው ሳይድም በዚህኛው ሳይድም ያለው እሱም ሌላ አብሮ የሚነሳ ጥያቄ ስለሆነ ነውና እሱ መስመር የሆን ተብሎ ኢትዮጵያን ወደቧን ለማሳጣት የተሄደበት ርቀት ምን ያህል ከባድ እንደነበር የሚያሳይ ነው የሚባል ነገር አለና ከዛ ዘመን ጀምሮ የሚመነጭ እንደሆነ ይጠቀሳል። ኢትዮጵያ በምን አይነት አግባብ ነው አሁን መሄድ የምትችለው ከህግ አኳያ የሚለውን አብረው እንዲያነሱ ኢትዮጵያ የምትሄድበት አግባብ የመጀመሪያው መብቷ ያው ሁሉ ጊዜ የምንለው ከህግ የሚመነጭ አለ፣ ከታሪክ የሚመነጭ አለ፣ ከፋክት የሚመነጭ ከፋክትስ ኦን ዘ ግራውንድ የምንለውም አለ እና የሞራል ጥያቄም ጭምር አለ። አሁን የሌጋል መብቷ በተለይ ነው ዋናነት የሚመለከተኝ የሌጋል መብቷን በተመለከተ ከምን አንጻር ነው እንየው ተብሎ የሚታሰበው? መጀመሪያ ብዙ ሰዎች የሚጠቅሱት አለ የ1982 የኮንቬንሽን አለ የውሃ የባህር በርን በተመለከተ ማለት ነው። እሱ ላይ አንቀጽ 125 እስከ 132 የሚባል ሁሉ ጊዜ የሚጠቀሳል። እሱ ምን ይሰጣል? አይደለም እንደ ኢትዮጵያ ከዛ ቦታ ጋር ሂስቶሪካል ንክኪ ያለው ይቅርና የተወሰነ ጊዜ በፊት የራሱ የነበረ ሀገር ይቅርና ምንም አይነት ባይኖሩ ከዛ ውሃ ጋር ምንም ግንኙነት የሌለው ሀገር እንኳን ላንድ ሎክድ ከሆነ አቋርጦ መጠቀም ይችል ሃይሲስ መጠቀም እንዲችል የሚል አንቀጽ አለ። አንቀጽ 125 ይሄ ምን ይሰጠናል? መብቱ አይደለም ሂስቶሪካሊ ንክኪ ያለው ለማንንም ሰው ሪኮግናይዝ የተደረገ ለማንም ሀገር መሆኑ እሱ ሌጋል ፋውንዴሽን ነው። እሱን እንይዝና ቀጥሎ ደግሞ የምንመጣው ዓለም አቀፍ መርሆችን እናነሳለን። ለምሳሌ አይሲጂ የሚጠቀምበት ዓለም አቀፍ መርህ አለ። ይሄ ደግሞ ኢኩዊቲና ናቹራል ጀስቲስ ይባላል ወይ ደግሞ በርትዕና በፍትህ ይሄ አይሲጂ የሚጠቀምበት ፕሪንሲፕል ነው። የኢንተርናሽናል ኮርት ኦፍ ጀስቲስ ማለት ነው። በዓለም አቀፍ ፍርድ ቤት ብንሄድና ብንዳኝ እንኳን እነሱ የሚጠቀሙበት ይህንን የሚፈቱበት መንገድ መርሃቸው ፌርነስ መኖር አለበት ሁሉ ጊዜ። ያ አንቀጽ 38 አንድ ሲ ላይ አይሲጂ ስታቹት ላይ የተቀመጠ ነው። አገራት መካከል ሁሉ ጊዜ ፌርነስ መኖር አለበት። በመገንጠልም ቢሆን በመፍረስ አገራት ሲመሰረቱ ፌርነስን ታሳቢ ባደረገ መልኩ ይዳኛል ይላል እና ርትዕን በሀገር ውስጥ ርትዕ የምትጠቀመው መቼ ነው? ቀጥታ ፊት ለፊት ያለውን ህግ መጠቀም ተገቢ ሆኖ መስሎ ሳይታይሽ ወደ ርትዕ ትሄጃለሽ። አንዳንዴ አፕላይንግ ዘሎ ሀርሽ ሊሆን ይችላል። በዛም ኢትዮጵያ ብትዳኝ ኖሮ አሁን ቅድም የጠቀስኳቸው ዶክተር ያዕቆብ ከሚቆጩበት አንደኛው ኢቨን በድንበር ኮሚሽንና 1990 ላይ ማለት ነው በካሳ ኮሚሽን በዛ ጊዜ አልጄሪያ ስንሄድ አርቢትሬሽን የመረጥ ነው ወይም ግልግል ዳኛ ነው የመረጥ ነው። ግልግል ዳኛ ከምንመርጥ አይሲጂ ብንሄድ ኖሮ አይሲጂ የሚከተለው ይሄን ስለሆነ አድቫንቴጅ ነበረን ብለው የሚያነሱታል። ይሄ ማለት አሁንም ቢሆን በአይሲጂ ሲታይ ይሄውን ያልኩሽ ፕሪንሲፕል ይጠቅማል። ሶስተኛው ነጥብ የኢትዮጵያ መብት የሚያጸናልን ሶስተኛ ነጥብ ራሱ ጉዳዩን ያጣንበት አግባብ ቅድም ያነሳሁት ማለት ነው። ስልጣን ባለው ተገቢነት ባለው አካል ካልሆነ በዓለም አቀፍ መርህ ምንድነው ግዛትን የሚያህል ነገር ቆርሶ ለመስጠት ሃይ ሌቭል ኮንስቲቱሽናል እንትን ያስፈልጋል፣ ባካፕ ያስፈልጋል። በህገ መንግስት መታገዝ አለበት። ያንን ሊያደርግ የሚችለው አካል ደግሞ ተቋም መሆን አለበት። ያውም ኮንስቲቱሽናል ተቋም ሆኖ ያን ፓወር በግልጽ የተሰጠ መሆን አለበት። እንግዲህ ያው የምናወራው የሽግግር መንግስቱ የምንለው የሆኑ ሰዎች ግንቦት 20 አዲስ አበባ ከገቡ በኋላ የሆኑ ሰዎች የሆኑ ኃይሎች ተሰባሰብን ብለው ሐምሌ ላይ የሰላምና የምናምን እንደዚህ ኮንፈረንስ ተባለና ያ ስብስብ ነው ቻርተሩን የሚያጸድቀው። ከዚህ አንጻር ያ አካል ይሄንን ከዛ ወጣው የሚለው አካል ይሄንን ሲያደርግ አንደኛ የሀገሩን ኢንተርናል ሎ ፋንዳሜንታል የሆነ ሎ መጣስ የለበትም ይላል። ያን ማድረግ ስልጣን የላቸውም እንጂ እንደ ህግ አውጥተው ህግ ይደግፋቸዋል ብንል እንኳን የራሳቸው ቻርተር የሽግግር ጊዜ ቻርተር አንቀጽ 4 ላይ መንግስት የሀገሪቷን ህዝብ እና የሀገሪቷን መንግስት አጠቃላይ ጥቅም አስከብሮ ይሰራል ይላል። በሚያስከብር መልኩ ይሰራል። አንቀጽ 4 ማለት ነው ሽግግር መንግስት አንዱ ጥቅም ደግሞ ይሄ ጉዳይ ነው። ፖርትን አንስቶ መስጠት ለጠቅላይ ሚኒስትር መለስ ዜናዊ ነፍሳቸውን ይማረው ለሳቸው ፖርት መስጠት በምንም ጀስቲፋይ ሊያደርጉት አይችሉም። ለህዝብ ጥቅም ነው ብዬ ይሄን ያደርኩት ማለት አይቻልም። ይሄን በተመለከተ በዓለም አቀፍ ልምዱን ብናይ ለምሳሌ አሁን ሁሌ እኛ ላይ የሚቀርበው ክርክር አለ። ከዚህ በፊት የነበረው መንግስት የኢትዮጵያ መንግስት ነው አርጎታል ነው። ይሄን በተመለከተ ከዚህ በፊት ኬዞች ተነስተው ያውቃሉ። ለምሳሌ 1923 ላይ በጣም ታዋቂ ኬዝ የምንማረው በዩኒቨርሲቲ አለ ቲኖኮ ኬዝ የሚባል ቲኖኮ የሚባል የኮስታሪካ መሪ ነበር እና ለ2 ዓመት ነው ዲክታተር ነው። ለ2 ዓመት ነው የቆየው እና ብዙ ነገር አረገ ተዋዋለ። በኋላ ቀጥሎ የመጣው መንግስት ይሄ ዲክታተር ነው ዝም ብሎ ነው ያደረገዋልና አልቀበልም አለ። ኮስታሪካ ከዩኬ ጋር ተካሰሰችና ፍርድ ተሰጠ። የአሜሪካ ዳኛ ነው ፍርዱን የሰጠውና
እዛ ላይ የተቀመጠ ሀሳብ አለ ለእኛም የሚጠቅም ምንድነው በእርግጥ አለ ዲፋክቶ ገቨርንመንት ቢሆን ያደረገው ነገር ይጸናል። ነገር ግን የሚጸናው ሁልጊዜም ሳይሆን ያንን ነገር ያደረገው ለሀገር ጥቅም እና የሀገሪቷን ሕግ አክብሮ ከሆነ ነው የሚለው። አሁን ከዊሊያም ሩቶ ጋር የመብራት ወይም ኤሌክትሪክ ኃይል ስምምነት ብናደርግ እሳቸው ቢወርዱ ሌላ ሰው ቢመጣ አይመለከተኝም ማለት አይችልም። ይሄ መብራት ሁልጊዜም ለኬንያ ሕዝብ ጥቅም ነው። ነገር ግን አሰብን አንስቶ የኤርትራ ካርታ ላይ የሌለውን እንኪ ውሰጂ ብሎ መስጠት በምንም መልኩ ለእናንተ ጥቅም ሲባል ነው ያ ገቨርንመንት ያደረገው። ትራንዚሽናል ሚሆን ዲፋክቶ ገቨርንመንት ብሎ መከራከር የሚቻል አይመስለኝም። ስለዚህ ከዛም አንጻር እኛም ይደግፈናል። በእነኝና በሌሎችም በኋላ በምናነሳቸው ጉዳዮች ምናልባት እንደው ወደ መፍትሄው ጋር ስንመጣ እነዚህ ሁሉ በጣም በቃ አሳማኝ የሆኑ ግራውንዶች ወይም ደግሞ ሀሳቦች ናቸው ብለን ጉዳዩ የሚያጠነጥነው የሄደችበት አግባብ ነው። ከሱ ጋር ይመጫል የሚለው መፍትሄ ሀሳቡን እናያዘውና አሁን የባህር በር ለማግኘት ቀደም ሲል ጠቅላይ ሚኒስትር አብይም በተወካዮች ምክር ቤትም በተደጋጋሚ የሚያነሱት ጉዳይ እስከ መጨረሻው ድረስ የምንሄደው ሰላማዊና ሰላማዊ ኢቭን ሌሎች የውጭ ኃይሎች እኮ አደራዱ እሺ አደራዱና ቁጭ ብለን እንነጋገር የሚል ሁሉ ሀሳብ በይፋ እስከ ማቅረብ ደርሷልና ሰው በዚህ በሰላማዊ መንገድ ለማግኘት የሚደረገው ጥረት ምን ያህል ሊሳካ ይችላል? ምን አይነት አካሄዶች መከተል አለባት ይላሉ? አዎ እንግዲህ የሰላማዊ መንገድ ሁልጊዜም ሁለት ሰው ይጠይቃል። በሰላም አንድ ጉዳይ ለመጨረስ አንተ ስለፈለክ ብቻ አይሆንም። ስሙም ራሱ እንደዛ ነው የሚያመለክተውና በዛ በኩል ያለው መንግስት በተለይ የኤርትራ መንግስት የአስመራ መንግስት ይህን ጉዳይ የሚያይበት አግባብ ዋና ነጥብ ነው ብዬ አስባለሁ። ኢትዮጵያ ከመጀመሪያ ቀን ጀምሮ ይህን ጉዳይ ስታነሳ በሰጥቶ መቀበል መርህ ነው ይህን ጉዳይ ለማሳካት የምፈልገው ብላለችና ከዛም አልፎ በሰጥቶ መቀበል መርህ ውስጥ ምን ልሰጥ እንደተዘጋጀች ራሱ ጠቆም አድርገው እኮ ነበር። ለምሳሌ ከኢትዮ ቴሌኮም የሆነ ድርሻ ብንሰጣቸው ከኢትዮጵያ አየር መንገድ እንደዚህ ተብሎ ሁሉ ሂንቱላ ተሰጥቷቸዋል። ይሄ እንግዲህ የራስን ሀቅ ከመጠየቅ አንጻር ስታዩ በጣም ጀነረስ ኦፈር ነው። ይሄንን ለማሳካት በዛ በኩል ያለው መንግስት ባህሪ በደንብ ግልጽ ስለሆነ የሌሎች ዓለም አቀፍ ተቋማት እንዲሁም ሀያላን ሀገራት በዚህ በኩል ጫና ማሳደር የሚችሉ ሀገራት ተጽዕኖ እና የነሱ ኢንቮልቭመንት ወሳኝ ነው ብዬ አስባለሁ። አለበለዚያ ግን ጥሩ አይሆንም ብለዋል ጠቅላይ ሚኒስትሩም። ጥሩ አይሆንም ምክንያቱም አንድ ፕሪንሲፕል አለ። ለምሳሌ ትሪቲ እንኳን ተፈርሞ ቢሆን የቀደሙ ጠቅላይ ሚኒስትር ፈርሞ ቢሆን እንኳን ያ ትሪቲ ኋላ ላይ ፋንዳሜንታል ቼንጅ ከተከሰተ አሁን የሆነ ነገር አደርጋለሁ ብለሽ ከተዋዋልሽ በኋላ ከአንዲት ሀገር ጋር አንድ ሀገር ከተዋዋለች በኋላ ያን የሚያስለውጥ ፋንዳሜንታል ነገር ካጋጠማት ትሪቲውን አልቀበልም ማለት ትችላለች ይላል። በጠባቡ ነው የሚተረጎመው። ይሄ በርግጥ አሁን አይስላንድ ላይ እንደዚህ ተከስቶ ያውቃል ከአሳ ማስገር ጋር በተያያዘና እንደዚህ አላሰብኩም ነበር ይሄ መጣብኝ ብለህ መሰረታዊ ጉዳይ ከመጣ ኢትዮጵያ ውስጥ ፋንዳሜንታል ቼንጅ መጥቷል ካል አንቀጽ 62 የቪየና ኮንቬንሽን ላይ ያለ ይሄ ያኔ ይህን ስንሰጥ ምናልባት ከጎረቤቶችም ከተለያዩ ሀገራትም በቀላሉ የባህር በር መጠቀም እንችል ነበር። አሁን ግን ቀጠናው እንደዛ አይደለም። ቀጠናው የሴኩሪቲ ችግር ውስጥ ገብቷል። እነሱም ሀሳባቸውን ቀይረዋል። ስለዚህ ፋንዳሜንታል ቼንጅ መጥቷል። ህዝባችንም እንደዚህ አልነበረም። አሁን 120 ሚሊዮን ነው። በጣም በቅርብ ጊዜ ወደ 150 እንደሚያድግ የታሰበ ነው። ይሄ ፋንዳሜንታል ቼንጅ ነው ብለን ያንን ጠቅላይ ሚኒስትር መለስ ተስማምተዋል ብለን ከወሰድን ማለት ነው ከሱም ወተንበታል ማለት ይቻላል። እንግዲህ ይሄን አሳይተን የኢትዮጵያ በጣም ቫሊድ ሪዝን አላት። እስከዛሬ ስናወራቸው የነበሩት የተለያየ ሀገራት ጋር በሰጥቶ መቀበል በር የራሳችንም ስለሆነ ብዙ መብቶች ብዙ ይሄን ከሚጠይቁ ለምሳሌ ቦሊቪያ ቺሊ ላይ ያቀርባለች ጥያቄ እስከ 2018 እስከ በህግ እስከ መጠየቅ ድረስ እዛ ላይ የሚገርመው አሁን ቦሊቪያ ተሸንፋለች። ከዛ ግን ኢትዮጵያ መንግስት መውሰድ የሚችለው ምንድነው ሞራልና ሂስቶሪካል ራይትስን ተቀብሏል ፍርድ ቤቱ። መጠየቅ ይቻላል ግን የኛና የነሱ ፋክቶች ደግሞ ይለያያሉ። የኛ እነሱ በጣም የቆየ ነው 18 ምናምን 84 አካባቢ ነው ያጡት። የኛ በእኛ እድሜ በእኔም በአንተንም በማለት በሁላችንም እድሜ የነበረ ነው። የሄደበት አግባብ ተገቢ አልነበረም። ብዙ መጠየቅ የሚችልባቸው ግራውንዶች አሉ ብዬ አስባለሁ።